ሰይጣን ያይሃላው እኛ ግን ሰይጣንን አናይም። ሰይጣን አየን። አሁን አንተ ፈጣሪያቸው በሰይጣን ምሏል ነው የምትለን። በሰይጣን ምሏል የሚል መረጃ የለም። እሱ ግን በፈለገው በፈለገው ይላል። ተረዳኸኝ? በፈለገው ነገር ይላል። ስለህ እኔ ላስረዳህ። እያዳመጥክ በማታየውም ደግሞ ይምላል አይደለ? ላው አንተ በአሱር ሶላት ምሏል አላህ በአሱር ሶላት አሱር ሶላትን አንተ ታያለህ። ያልጠየቅኩትን አትመልስ በቃ። ስለዚህ በቁርአን ውስጥ አታየውም የተባለው አንዱ ምንድነው? ሰይጣን ነው። በቁርአን ውስጥ አታዩትም ተብሎ የተገለጸው ቁርአን ውስጥ ሰይጣን ነው። አረ እኔ አንዴ ጥያቄ ልጠይቅህ። ሱራ 7 አንዴ ክፈተው፣ ቁጥር 20 ምናምን አካባቢ ላይ እሺ እዚህ ጋር እኔ ልጠይቅህ። በማናየው ነገር ሁሉ ሸይጣንን አናይም። በሸይጣን ምሏል አላህ በሰይጣን ምሏል አልማለም። ይሄ ምን ያጨቃጨቀናል? ማለት ታውቃላችሁ ግን ኦኬ። ስለዚህ በሰይጣን ምሎ ለኔ ምንድነው ቁም ነገር የሚያስጨብጠኝ ነው ጥያቄው። ሰይጣን እውነተኛ እንዳልሆነ አውቃለሁ። ምሏል ወይ ከማለ ንገረኝ፣ መረጃህን አሳይ። በሰይጣን ምሏል አልማለም። ይሄ ከራሳችን ፈጥረህ አትከራከርና እውነተኛ በሚሆነ ነገር በማላየው ነገር ይምላል አይምልም? በማላየው ነገር ይምላል አይምልም? ይምላል። እሱ በሚችለው በፈለገው ነገር ይምላል። ማይችለው ነገር አለ እያልከኝ ነው በሚችለው ስትል። ኤኒዌይስ በማታየው ይምላል አለኝ። በቁርአን ውስጥ ማታየው ነገር ተብሎ ለሚተገለጸው ማን ነው? አንበበው ክርስቲያን። የአዳም ልጆች ሆይ ሰይጣን አባትና እናታችሁን ኀፍረተ ገላቸውን ሊያሳያቸው ልብሶቻቸውንም ከእነሱ የገፈፋቸው ሲሆን ከገነት እንዳወጣችሁ ሁሉ እናንተንም አይሞክራችሁ። እነሆ እርሱ ከነሰራዊቱ ከማታዩዋቸው ስፍራዎች ያዩዋችኋልና። ስለዚህ ከማታዩዋቸው ማናያቸው ተብሎ በቁርአን ውስጥ የተገለጠው ማን ነው? ሰይጣን ነው። በማታየው ምን እላለሁ ካለኝ በሰይጣን ነው የሚሆነው። እኔ ፖይንት ያው ምንድነው እሱ ባይ እሺ እኔን ተረዳኝ እስኪ እኔን ተረዳኝ እስኪ ምሏል የሚል መረጃ አለ በእውነተኛ ለምን አትከራከርም እንደኛ ሰዎች በእውነተኛ እስኪ ምሏል በሰይጣን ምሏል በልና መረጃ ሳይን እንመነህ እስኪ ጀማል ራስን ነው አላሳምንም ከጎኔ ቁጭ አድርጌ ና ሰይጣን ታየዋለህ አታየውም አሁን ባነበበው ቁርአን ክፍል መሰረት ሰይጣን አላየውም ጎበዝ ሰይጣን አናየውም ይሄን ሁላችንም እናውቃለን ጎበዝ ሰይጣን አታየውም ቁርአኑ እንደሚለው ሰይጣንን አታዩትም ብሏል አላህ በማታየው ነገር ምሏል አልማለም በማታየው ነገር ይምላል እያልኩ እኮ ነው የነገርኩህ ነው አላህ በፈለገው ነገር ይምላል በሰይጣን ግን ጨረስን አንዴ መናገር ይችላለሁ አሁን ጥያቄያችን ምንድነው እሱ የትኛው ነብይ ነው በፍጡራን የማለን አምላክ የሰበኩት የትኛው ነብይ አምላካችን በፍጡራን ነበር ሲምል ብለው ያሉት የትኛው የነብያት ተሰፍሮ ረፍላላችሁ የምጠይቅ እስኪ ቀጥል ቀርልኝና ማለት ነው ቀጥል እሺ ኢየሱስ ክርስቶስ ዮሐንስ ምዕራፍ 30 ምናምን ላይ ጀማል አንድ ጊዜ እንደሰማው ፈርዳለሁ ነው ጀማል ቶፒኩ ላይ ተመለስ ምዕራፍ 30 የለውም ዮሐንስ ያ ከቶፒኩ ጋር ጥያቄያችሁ የምጠይቁት ጥያቄ ከቶፒኩ ጋር የተያያዘ ይሁን እሺ ሙስሊሞች ፓራላል ምክንያቱም ኮምፓራቲቭ ስለሆነ እስልምና የነቢያት ሃይማኖት ፓራላል ይሁን ከቶፒኩ ጋር የተያያዘ ጥያቄ ከሆነ መቀጠል ትችላላችሁ ጠይቁኝ እኮ አትጠይቁ አላልንም ግን ከቶፒኩ ጋር የተያያዘ ይሁን የትኛው ነብይ እኮ ያስፈራችሁ ምናምን ባላችሁ ጀማል እንደዛ አይደለም አንደኛ ምዕራፍ እንደዛ ምዕራፍ 30 ነው ዮሐንስ ቶፒኩ ላይ ፎከስ አድርገው አሁን የትኛው ነብይ ነው ለምሳሌ በዛፍ አምላኬ ይምላል ብሎ የሰበከ ነብይ አለ ጀማል እንደሰማው ፈርዳለሁ ፍርድም ቀን የላከ ጀማል አንድ ያዳመጥክ ጆሮቹን አሰሩት አንዳንዴ ሆነ ምንም
ከቶፒኩ ጋር የሚገናኝ በ15 ጊዜ የተመለሰ ጥያቄ አጠይቅ። ስለዚህ ቶፒኩ ጋር ጥያቄ እንኳን ካላችሁ ከቶፒኩ ጋር አሁን ጥያቄያችን የትኛው ነብይ ነው በዛፍ በእጽዋት የማለ አምላክ ሲያመልክ የነበረው? ለምሳሌ አላህ በበለስ ይምላል አይደል? ሳዲ አላህ በወይራና በበለስ ይምላል፣ በእጽዋት ይምላል ፈጣሪ ብለሽ ታምኛለሽ አንቺ? በሚታይ ካለ ለምሳሌ እጽዋትም ይታያሉ። በበለስ በወይራ ምናምን ይምላል። በፈለገው መማል ይችላል። ወንድሜ እዚህ ልመልስልህ። ስለዚህ በግንድ በቅጠል መማል ይችላል። በቅጠል በግንድ በሁሉ ነገር መማል ይችላል ማለት ነው። በማይታይ ከተባለ እሱ በፈለገው ነገር አሁን አንተ በተረፈ ሳይሆን አላህ በፈለገው ነገር መማል ይችላል። ነቢያቶች እሺ ነዛ ብለው ያስተማሩት አለ የነቢያት አስተምረው ነው ብላችሁ ስለምታምኑ የትኛው ነብይ ነው ፈጣሪ እንደዚህ በእንትን ነው የሚመደልን ብለው ያሉበት የትኛው ነብይ ነው ያለው? 124,000 ነብይ አለን ብላችሁ ስለምታምኑ ከፈለጋችሁ ከ124,000ም ከፈለጋችሁ በቁርአናችሁ ካሉት ከ25ቱም የምታረጉት እናንተ ናችሁ፣ እኛ ግን አይደለም። እናንተ ጋር ስንት ነው? ፈጣሪ የሚናገረው ስለራሱ እኮ ራሱ ነው እንጂ ነብያቶች አይደሉም። እዚህ ጋር ተሰማችሁ ነው አንድ እኮ ፈጣሪ እንደዚህ ብሎ ነገረን ብለው የነገረህ ነብይ አለ ከመሐመድ ውጪ? የትኛው ነብይ ነው እንደዚህ? ለምሳሌ በጊዜያት ይምላል ወልዓስር የሚለው የቁርአን ያለ ምሳሌ እና ችግር የለውም እኮ እንደሚመል ይችላል። አላህ ፈለገው ነገር ማለት ነው። አይምልም እኮ እኛ አልወጣንም እኮ አይምልም እኮ አልወጣንም መልስ እኮ እንድንሰጠህ እኛ አይምልም ማለት እኮ የማለባቸውን እኮ ጀማል የማለባቸውን እኮ እኛ አይምልም እኛ አይምልም የሚል ተቃውሞ ካለ እያሰማን አይደለም። ይምላል የቁርአናችሁ እንደዛ ነው። መሐላ አንድ ነገር ለማስጨበጥ ነገሮችን ከፍ ባለ ነገር የሚማል ነው እንጂ ዝቅ በማለ ነገር አይደለም የሚማለው። አላህ እንዴት ባህሪው ሊሆን ይችላል ዝቅ በማለ ነገር መማል? ፕላስ ለምሳሌ በቁርአን ጥበብ ምናምን አለ አይደለ? ሎክ ጥበብ በተሞላበት በቁርአን እንደሚምል ይናገራል። ለምሳሌ ሱረቱ አዛብ ላይ 53 እንደዚህ አካባቢ ላይ የነብዩ ቤት አትግቡ ሳትጠሩ እንዳመጡ ከመጣችሁ በኋላም እንኳን ቤቱ እንዳትቀመጡ ለወግ የምትጫወቱ ሆናችሁ ምግብ ከተበላችሁ ወዲያው ተበተኑ ሚል ነው። ይሄ ምኑ ጥበብ ሆኖ ነው? አላህ አሁን አምላክ የሚባል የነብዩ ቤት አትግቡ ሳትጠሩ ከተጠራችሁም ምግብ በልታችሁ ለወግ እንዳትጫወቱ ወዲያው ተበተኑ እያለ በዚህ መማል ይሄንን ጥበብ አድርጎት ፈጣሪ እንዴት በዚህ ሊምል ይችላል? እንኳን ፈጣሪ እኔ ራሱ አይ አትዝማና ቀስ ብለህ ተረጋጋ። እንደሷ ቁርአን መጀመሪያ በሙሉ ቁርአን የሚነግርህ አለ ስላነበብከውና ስላልተረዳኸው ነው እንጂ ቁርአን እስከ መጪው ዓለም የተነተነ ነው። ስለ ነብዩ ቤት ብቻ ሳይሆን እስከ መጪው እስከ መጨረሻው እስከ መልቂያማም ሆነ እስከ ዱንያ ያለውን ነገር ሁሉንም ዘርዝሮ የያዘ ነገር ነው። አንተ ገና ዛሬ ልታውቀው የማትችል ነገር ከስንት ዓመት በፊት ያሳወቀህ ነው። ለእኛ መጽሐፍ ቅዱስ ራእይን አላነበብክም ማለት ነው። እንዲህ እንደ መስታወት አስቀምጦልሃል። እኔ አሁን አንተ እስከ መጨረሻው ቀን ተንትኗል የምትለውን ፍርሽ ላድርገህ በዚሁ ስለ ደጃል ተንትኗል። እሺ ኢየሱስ ክርስቶስ ምድርና ሰማይን ሰራው ብሎ አዳምጥ። ዜሮ ልክተትብህ አሁን ቁርአንን ዜሮ ከትችል ላክህ ስለ መጨረሻው ቀን ተንትኗል ብለህ ስላልክ ስለ ደጃል ተንትኗል። ደጃል መጨረሻ የሚመጣ ከአዳም ፍጥረታት ሁሉ አደገኛውና አጥፊው ብለህ ነው የምታምነው። ማይክን አንሳው። ስለ ደጃል ተንትኗል። ማይክን አንሳው። አንድ ጥቅስ ብቻ ጥቅስ ጥቀስልኝ። ደጃል ምን አይነት እንደሆነ እንዴት እንደሆነ አይኑን ምኑ ምናምን ብላችሁ እንትን ታብራራላችሁ። አንድ ጥቅስ ብቻ ጥቀስ። እኔ አሁን ልገልጽልህ አልችልም። እኔ ጋር አሁን መጽሐፍ ጋር አይደለም። ስለ ጀዳል ስለ ቂያማም ተናግሯል።
አዳምጥ። ቆይ እሺ ኢየሱስ ያልጠየኩን አታውራ። ደጃል አንድ አይና ነው ከጌታችሁ የሚለየው ምናምን እንደዚህ ያልክ ተረት ተረት በደንብ ተጽፎላል፣ ተምረሃል። አንድ አይና መሆኑን ኬት እንደሚመጣ ምን ያህል ጊዜ እንደሚቆይ ምናምን ተዘርዝሯል። ዜሮ አንድ የለም፣ አንድ ጥቅስ። እንቀጥል። ማይከን አንሳዋ ነው እሱ በሐዲስ ተነግሮናል፣ በቁርአን ሳይሆን በሐዲስ አዳምጥ ፕሊዝ። አትረብሹ። ቁርአን ግልጽ አድርጎታል። ኤቭሪቲንግ እስከ ቅያማ ቀን ብሏል። ና ቀጥል። ኢሳ አዳምጥ። ቆይ አዳምጥ እንጂ ከስራ ያላችሁ አወርዳችኋለሁ። ጣልቃ ከገባችሁ ክርስቲያን አወርዳቸው። ጣልቃ የሚገባውን ማንኛውንም አሁን አወርደው ከስራ ያሉትን። ጀማል ኢሳ ዳግም ይመጣል፣ እንደገና ይገዛል፣ እንደገና ደግሞ ጂዚያን ያስቀራል ብላችሁ ታምናላችሁ? አንድ ጥቅስ ብቻ ስጠኝ። ኢሳ ተመልሶ ይመጣል፣ እንደገና እዚህ ሚስት አግብቶ እንደገና መስቀልን ሰብሮ ጂዚያን አስቀርቶ ተረት አንድ ጥቅስ ብቻ ስጠኝ ከቁርአን። ለዚህ ጠብቀኝ፣ እኔ ሙሉ መረጃ እመጣልሃለሁ ከቁርአን ሆነ ከሐዲስም። የለም የሌለ ነገር እኮ አይደለም ያለነው፣ ሐዲስና ከቁርአን ነው እየተነገረን ያለው። ቁርአን ሁሉንም ዘርዝሯል፣ ጥበብ ነው ብለሃል አይደለ? ቅያማ ላይ ብቻ ቆሜ የምጠይቅን ጥያቄ አዳምጥ። ኦኬ፣ ቅያማ ላይ ምድርና ሰማይ ትጣፋለች ብላችሁ ታምናላችሁ? ሰዎቹ የት እንደሚሆኑ በዛን ሰዓት የተጠቀሰ አንድ ጥቅስ ብቻ ስጠኝ። የት ነው የሚሆኑት? ሰማዊ ፈጠረት፣ ስለ ቅያማ ሰማዊ ፈጠረት፣ ሰማዊ ሸቀት፣ ስለ ቁርአን አያት ግባና አንብብ፣ ሁሉንም መረጃ ታገኛለህ። የለም ቆይ፣ ቅያማ ለታ ቆይ፣ ሞት እንዴት እንደሚሆን ሞት ይታረዳል። የለም እኔ የት ይሆናሉ ነው። ስለ ሰማይ እንትን አይደለም እየጠየቅኩ ያለው። ሰማይ ጠፍታለች። አዳም ሰማይ ከጠፋች በኋላ ምድርም ከጠፋች በኋላ ያለውን ታሪክ ነው የጠየቅኩ። አታውቀውም። ኤኒዌይስ አሁንም አዳምጥ። ሞት ይታረዳል ብለህ ታምናለህ? በግ በበግ አምሳል ይመጣል፣ ከዛ ይታረዳል ብለህ ታምናለህ? ቅያ ማለት በቅያማ ትንሣኤ እንትን ለማለት አንድ ጥቅስ ስጠኝ እስኪ ቁርአን ውስጥ አንድ ጥቅስ ዘላለማዊ የምታገኝበት አታመጣም። እስከ ቅያማ ቀን መቃብር ውስጥ ሽንቴ ከነካኝ ራሱ በመዶሻ አቀጠቀጣለሁ ብለህ ታምናለህ? አንድ ጥቅስ ስጠኝ እስኪ በቁርአን ውስጥ አታመጣም። አሁን ስለ ቅያማ እኮ የሚዋላ የቁርአን አንቀጽ ስጠይቅልህ ስመልስልህ ከሌላ ቦታ ካልፋለህ ደግሞ ከሌላ ጥያቄ በጥያቄ ላይ ነው። ጠየኩን ተመለስክ ምን ያደርግልኛል? እኔ ጠየኩን ተመለስክ። ቀደም እኮ ጠየቅኩ። ያው ዋና የሚባሉት ደጃል ይመጣል። ለምሳሌ ደጃል ከጌታችሁ የሚለይበት ምን እንደሆነ እንዴት እንደሆነ አንድ ጥቅስ ስጠኝ ብልህ አትሰጠኝም። ኢሳ ይመጣል። ከዛ በኋላ ኢሳና ደጃል ምን እንደሚሰሩ እንዴት እንደሚሆን አንድ ጥቅስ ስጠኝ ከቁርአን ብልህ የለም። የቅያማ ዋና የሚባሉት ማለት ነው ዜሮ። ኤኒዌይስ አሁን ጥበብ ባልከው አላህ ግን ምን አስቀምጧል ቁርአን ውስጥ? ናክፈትልን ክርስቲያን የሚምልበትን ላሳያውን ሱረቱ አዛብን 53 አካባቢ አንድ ክፈትልኝ። ጥበብ ያልከው ያላ ቃል ይሄ ነው። አላህ የሚምልበት ጥበብ ብሎ ማለት ነው። ኦኬ አላህ በዚህ ይምላል። ምንድነው ሴንስ የሚሰጠው? አረብኛ ትችላለህ? አረብኛውን ታነበዋለህ እንዴ? እናንተ ያመናችሁ እሺ፣ አንብብልኝ። እናንተ ያመናችሁ ወይ መድረሱን የማትጠባበቁ ስትሆኑ ወደ ምግብ ካልተፈቀደላችሁ በስተቀር የነብዩ ቤት አትግቡ። ይሄ አንድ ስስታም ሰው የጻፈው ጽሑፍ ነው የሚመስለው። የነብዩ ቤት ካልተፈቀደላችሁ በስተቀር እንዳመጡ በምንም ጊዜ አትግቡ። ነብዩ ከሞት 1400 ዓመት ሞላው። ይሄ ለእኔ ምን ይሰጠኛል? ምን ጥበብ ነው ይሄ? በተመገባችሁ ጊዜ ወዲያውኑ አይምን ግን በተጠራችሁ ጊዜ ግቡ። በተመገባችሁ ጊዜ ወዲያውኑ ተበተኑ። ምግብ ከበላችሁ በኋላ ወዲያውኑ ተበተኑ ከነብዩ ቤት። ለወግ የምትጫወቱ ሆናችሁ አትቆዩ። ይህ ነብዩ በእርግጥ ያስቸግራል። ነብዩ ከሞት 1400 ዓመት ሞላው። የነብዩ ቤት ሳትጠሩ አትግቡ።
ምግብ ከበላችሁ ወዲያውኑ ተበተኑ እያልሽ ትያለሽ። ነቢዩ ከሞቱ 1400 ዓመት ሞተውታል። የምን ስለ ምግብ ነው የምታወሪው? የምን ዕቃ? እሺ ወዲያውኑ ተበተኑ። ለወግ የምትጫወቱ ሆናችሁ አትቆዩ። ይህ ለነቢዩ በእርግጥ ያስቸግራል። የቱ ጋር ነበር? ከእናንተም ያፍራል። ራሱ እኮ ነው እየነገራቸው ያለው። ራሱ እየነገራቸው ያለው ራሱ እየነገራቸው አምላኬ ነው ያለው እያላቸው ነው። አዳምጪ። አትረብሹ። ቁርአናችሁን አትፈሩበት። ይነበብ። ለምን ትሸማቀቁበት? አዳምጥ። ይነበብ። ከእናንተም ያፍራል። ራሱ እኮ ነው ከእናንተ ያፍራል እያለ እየነገራቸው ነው። ጥበብ ነው በጣም እውነት። ራሱ እኮ ነው ይህን የሚነግራቸው አላህ አለ ብሎ። ግን አላህ ከእናንተ አያፍርም። እውነት ነው። ዕቃንም ለመዋስ በተጠየቃችሁ ጊዜ ከመጋረጃ ኋላ ሆናችሁ ጠይቋቸው። ይህ ለልቦቻችሁና ለልቦቻችሁ የበለጠ ንጽህና ነው። ያላንም መልእክተኛ ልታስቸግሩ ሚስቶቹንም ከእርሱ በኋላ ምንጊዜም ልታገቡ ለእናንተ አይገባችሁ። ሚስቶቹን የዛለታ ዘይነብን ያገባለታ ዘይነብን እንትናን የዘይድን ሚስት ወሰደ፣ አገባ። ሰዎቹ ቁጭ አሉ ቤት ውስጥ ሲጫወቱ አየና አይሻን ሊነጥቁኝ ይችላሉ አለና ይህንን የቁርአን ክፍል አወረደ። ውሸት ከመሰለ ሀዲሳቶችና ተፍሲራቶችን ሰጣለሁ። ይህ ምንም ጥበብ አይደለም። እሱ ከሞተ ሚስቶቹም ከሞቱ 1400 ዓመት ሞላው። ይህንን ጥበብ ብሎ ኦኬ ይሄ ዘላለማዊ የአላህ ቃል ነው ብሎ ማመን ውጪ ባህሪው ነው። ቁርአን እንደኛን መጽሐፍ ቅዱስ እንደምንረዳው አይደለም የሚረዱት እነሱ። እኛ መጽሐፍ ቅዱስ ሰዎች እንዲመሩበት ፕሬስ አዳምጣ ያላ ባህሪ ነው አይደል? ይሄ ያላ ባህሪ ነው አይደለም? ይሄ ይኸውልህ አንድ ቁርአን አንቀጽ በነቢዩ ላይ ሲወርድ ለመላው ዓለም ህዝቦች ነው የሚሰራው ማለት ነው። ይሄ ቁርአን አንቀጽ ከወረደ ማለት ነው ይሄ የእስላም ህግጋት ነው። ይሄን የእስላም ህግጋት አይደለም ገባ አይችልም። ገባ በዛን ጊዜ ብቻ የወረደ ሳይሆን እስከ መጨረሻ የሚሰራ ነው። ቁርአን አንቀጽ አንድ ጊዜ ከወረደ ለሁሉም ይሰራል። ኦኬ አንተ ሚስት አግብተህ ብትፈታ ሚስትህን ሌላ ሰው ማግባት ይችላል አይችልም? እኔ ነብይ አይደለሁማ። ልዩነታችን እኔ ነብይ አይደለሁም። ታዲያ ምንድን ነው የምታወራው? ይሄ ክፍል ለመሐመድ ነው የሚሰራው። እኔ ከራሴ አንዳች ላደርግ አይቻለኝም እያለ ዜሮ ምንም ማድረግ አይቻልም። ምንም ማድረግ አይችልም። አንተ አንድ ጥያቄ መመለስ ለምን አንድ ጥያቄ እፎይ አንድ ጥያቄ እኔ ከራሴ አንዳች ላደርግ አይቻለኝም በራሱ ጥያቄ ችግር የለውም። እኔ ከራሴ አንዳች ላደርግ አይቻለኝም ዜሮ ምንም ማድረግ አይቻልም። አንተ የምትገዛው አምላክ። እሺ ጀማል አዳም ይሄ አላህ ባህሪ ነው አይደለም? ዘላለማዊ የአላህ ባህሪው ነው አይደለም? ይሄ ፍጡር ያልሆነ ባህሪው ነው አይደለም? ይሄ ነው። ስለዚህ አላህ ፍጡራትን ከመፍጠሩ በፊት ይሄ ቁርአን ክፍል ለምንድን ነው እየገባኝ አይደለም የምትለኝ? ይሄ ቁርአን ክፍል የአላህ ዘላለማዊ ባህሪው ነው አይደለም? ይሄ የሚምልበት ቁርአን አላህ ለኛ ያወረደው የዘላለም ነው። ስለዚህ ዘላለማዊ የአላህ የዘላለማዊ መመሪያችን ነው። በህይወት እስካለ የሰው ልጅ ሊመራበት የሚችለው ነው። ቁርአን ለኔ ብቻ ለሙስሊሞች ብቻ ሳይሆን ከተመራህበት ለአንተ የሚወረደ ነው። ለመላው ለሰው ልጅ የወረደ ነው። ጀማል ይሄ ቁርአን ይሄ ቃል አሁን ፍጡር ነው ፍጡር አይደለም? አይደለም። ጀማል ተዊነልስ ሳዳተይ ፍጡር ነው ፍጡር አይደለም? እንዴት ቁርአን ፍጡር ነው ማለት? ቁርአን የፈጣሪ ቃል ነው። ስለዚህ ዓለምን ከሆነ እያወራን ያለ ነው ማለት ነው። ጎበዝ ስለዚህ ዓለምን ከመፍጠሩ በፊት አላህ አስቀድሞ ምን እያለ ነበር ማለት ነው? ካልተጠራችሁ በስተቀር የነብዩ ቤት እንዳገቡ የሚል ባህሪ ልክ እንደ እጁ እንደ አይኑ እላዩ ላይ ምን ነበር ማለት ነው? እንደዚህ የሚል ቃል ነበር ማለት ነው።
ፍጡር ያልሆነ አላህ ላይ ነበረ። ከዛ በዚህ ይምላል ምን መሰለክ ሳትጠሩ እንዳትሄዱ የሚለው ስለ ሰርግ ነው። እሺ እና ደግሞ ቅድም ብዬሻለሁ ሳዳ ታሪክ ውስጥ አትግቢ። ታሪክ ውስጥ ከገባሽ ሶሪ ለማለቴ ታሪኩ ሰርግ ነው። አዎ ሰርግ ነው። ቅድም ጠቁሜሻለሁ። ታሪኩ በጣም እስልምናን የሚቀብር ነው። ሰዎቹ ምን አድርገው ሙሐመድ እንዴት እንደተመላለሰ ከቤት ሊወጡበት ዘይነብን ግንኙነት ማድረግ ፈልጎ ምናምን ነገር ከዛ አይሻን ይቀሙኛል ብሎ ምናምን ነው ታሪኩ። ኤኒዌይስ ይሄ ምንም ዘላለማዊ አለመሆኑ የሚታወቅ ነው። እኔ ልጠይቅህ እስኪ እኔ ልጠይቅህ ቀጥይ። ማለቴ ትንሽ ጥያቄ ነው የምጠይቃችሁ ማለት ነው። ስትፈጠሩ ምንድን ናቸው? ዝንጀሮ መስላለሁ እንዴ? ሰው ነን ማለት ስትፈጠሩ ሙስሊም ናችሁ ወይስ ክርስቲያን ናችሁ? አይ ሳዳ ኦኬ። ቆይቶ እሱን ጥያቄ ክርስቲያኖች ለምንድን ነው ጠበል የሚገቡት? ጠበል የሚገቡት ለምንድን ነው? ወደ ጠበል ሲወለዱ ለምንድን ነው? ሙስሊም ሆነው ክርስቲያኖች ሙስሊም ሆነው የሚወለዱት ለምንድን ነው? ከዛ በኋላ በ40 ቀን የሚጠበሉት ለምንድን ነው? ሙስሊም ሆነው ጠበል የሚጠበሉት ለምንድን ነው? አንተ እስኪ እንደዛ ብለን የምናምንበትን እናንተም ታምኑበታላችሁ። ይሄ ከብዙ ክርስቲያኖች ጋር የተወያየ ነው ጉዳይ ነው። አምናችሁበት ጠበል ይገባል። በ40 ቀኑ ጠበል ይገባል። ለምንድን ነው? አይ ማለት ቆይ እናንተ ትክክለኛ ፈጣሪ ከሆነ ለምን ሙስሊም አድርጎ ፈጠራችሁ? ማን ያለሽ እንደዛ? እናንተ እኮ ናችሁ እንደዛ የምታምኑት። ፋዳ አንድ ጊዜ አንዴ ወንድማችን አንዴ ኢየሱስ ክርስቶስ ማለት ነው ፕሊስ አንዴ ምንድነው እሱ የምትደራረቡት? ጣልቃ አትግቡ። ኤኒዌይስ ሰው ሲወለድ ሰው ነው፣ ዝንጀሮ ነው አይደለም የሚወለደው። ሃይማኖት በራሱ ምንድነው? እሱ ማመን መታመንን የሚጠይቅ ነው። ስለዚህ ማመን መታመንን የሚጠይቅ ከሆነ ሃይማኖት በራሱ መገለጥ ነው። ፈጣሪ የገለጠውን አሜን ብላችሁ ስትቀበሉ አማኝ ትባላላችሁ ማለት ነው። ህፃናት ደግሞ በባህሪያቸው ህፃናት በባህሪያቸው ይሄ ትክክል ይሄ ስህተት የሚል እውቀቱ የላቸው። የመቃወምም የመደገፍም አቅሙ የላቸውም ማለት ነው ህፃናት። ግን ምንም ኃጢአት የለባቸውም ጎበዝ። ስለዚህ ምንም ኃጢአት ከሌለባቸው የት ነው የሚገቡት? ወንድማችን ጀማል ለምንድን ነው ጠበል የሚገቡት? ከ40 ቀን በኋላ እናቱም ትጠመቃለች፣ ልጁም ይጠመቃል፣ እናቱም ትጠመቃለች። ለምን? ምንም ኃጢአት የለባቸውም። ማቴዎስ ወንጌል ምዕራፍ 18 አንዴ ክፈተው። ማቴዎስ ወንጌል ምዕራፍ 18 ያ ምንም ኃጢአት የለባቸው ንጹህ ናቸው። ሎክ አማኝ ሆነው አይደለም የሆነ ይሄንን ትክክል ነው ይሄንን ስህተት ነው ሙሐመድ ነብይ ነው እንት ካለ ሰንበዲ እንደዚህ ነው የሚል እምነት አያውቁትም። ገና ምንም ያውቁት ነገር የለም። ስለዚህ ህፃናት ንጹህ እንደ ነጭ ወረቀት ናቸው፣ ምንም እንከን የሌለባቸው። ስለዚህ ንጹህ ከሆኑ ደግሞ ህፃናት የሚገቡት የሚል ጥያቄ ሊነሳ ይችላል። እነሱ የሚገቡት መንግስተ ሰማያት ነው የሚገቡት። መንግስተ ሰማያት ይገባሉ። ምሳሌ ራሱ የሚሆኑት በመንግስተ ሰማይ ነው። በእስልምናው ግን ህፃናት ገሃነም ነው የሚገቡት። ገሃነም ነው የሚገቡት። ለብረው የሚጠመቁት አንደኛ እግዚአብሔርን ልጅነት ማግኘት አለባቸው። የእግዚአብሔርን ልጅነት የእግዚአብሔርን ቅዱሱን መንፈስ መቀበል አለባቸው። ምን አልኩህ? ቅዱሱን መንፈስ መቀበል አለባቸው። በእነሱ ውስጥ የእግዚአብሔር መንፈስ ያድጋል። ምክንያቱም እዚሁ ማቴዎስ ወንጌል ላይ ምዕራፍ 19 ላይ ምን ይላል? ህፃናት ወደ እኔ ይመጡ ዘንድ አከልክሏቸው፣ ተዋቸው ይላል። አንዴ 19 አድርገው። ሎክ ህፃናት አመጡ ወደሱ ወደ ክርስቶስ ሰዎቹ። ደቀ መዝሙርቱን ግን ተቆጡ። ክርስቶስ እንደዚህ አለ። ቁጥር 10 ምናምን አካባቢ መሰለኝ
እነሆም ነገር ትንሽ ዝቅ አድርገው 13 አካባቢ መሰለኝ። በዚያን ጊዜ እጁን እንዲጭንባቸው እንዲጸልይላቸው ሕፃናትን ወደ እርሱ አመጡ። ደቀ መዛሙርቱ ግን ገሰጿቸው። ሕፃናትን እኛ ወደ ቤተክርስቲያን የምንሄደው ከዚህ ተሞክሮ አንጻር ነው። ለምን? የቤተክርስቲያን አባቶች እጃቸውን ጽነው እንዲጸልዩላቸው አምጧቸው ስላለን። ነገር ግን ኢየሱስ ሕፃናትን ተዋቸው፣ ወደ እኔ ይመጡ ዘንድ አትከልክሏቸው አለ። ለምንድነው ሕፃናትን ወደ ቤተክርስቲያን የምንወስደው? ታዲያ ወደ ሲኦል ቦታ ዘናቸው ወደ መስጊድ እንላካቸው? ወደ እምነት ቦታ ወደ እኛ የምናመልከው ያው አንበባ ሕፃን ይሄ በአንተ ነው ወይስ በእስልምና ሃይማኖት ነው ሕፃናቶች ገሃነም ይገባሉ ያለው? እሱን አሳያለሁ። በአንተ አሳያለሁ። እሱን አሳያለሁ። ጠብቀኝ። ስለዚህ ኢየሱስ ምን አለ? ሕፃናትን ተዋቸው፣ ወደ እኔ ይምጡ፣ አትከልክሏቸው፣ ይመጡ ዘንድ አትከልክሏቸው አለ። መንግስተ ሰማያት እንደነዚህ ላሉት ናትና። ጀማል ይነበብልሃል? ይታያል ጀማል? መንግስተ ሰማያት ለማን ነች አለ? ለነሱ ለሕፃናቱ ነች አይደለ? ይታያል። ስለዚህ ክርስቶስ ምን አለ? እጁንም ጫነባቸው፣ በዚያም ባረካቸው። ስለዚህ ሕፃናት ይባረኩ ዘንድ እርኩስ መንፈስ እንዳያድርባቸው ምን ይደረግላቸዋል? ይጸለይላቸዋል፣ መንፈስ ቅዱስን ይቀበላሉ። አሁን ወደ እናንተ እንግባ። ስለዚህ ሕፃናት ሁሉ እግዚአብሔር ልጆች ሆነው በቤተ ክርስቲያን ውስጥ በልጅነት ያድጋሉ ማለት ነው። ይሄኛ ጋር እንደዚህ ከሆነ እናንተ ጋር ግን ሕፃናት በተወለዱ በሰባተኛ ቀን ሐቂቃ ታወጣላችሁ አይደለ? ሐቂቃ ለምንድን ነው የምታደርጉት? ሐቂቃ ለምንድን ነው የምታወጡት? ክርስቲያኑ ነው ተወልደው ነው ሐቂቃ የምታወጡት ሙስሊም ስላልሆኑ ሙስሊም ለማድረግ ነው አይደለ? እሱን ይሄ ገና የመጀመሪያ ከአንተ እየሰማው ነው። ይህን ክርስቲያኖች ሙስሊሞችን ብለውትም አያውቁም። ሐቂቃ የሚወጣው አንድ ሰው ነው። ምክንያቱም ጀማል ሲወደድ ሐቂቃ ያደርጋል። ሰደቃ ነው። ለምን የምታደርጉት? ራንሰም ነው ባይዘ ለሱ እንደ ሰደቃ ነው። በቃ ለሕፃን ልጅ እንደ ሰደቃ ነው። በቃ ሰደቃ ሉክ በደንብ አስተውሉ። ሐቂቃ ማለት ምን ማለት መሰላችሁ? ራንሰም ነው፣ ካሳ ነው። በደንብ አስተውሉ። አይ ቲንክ ዘሌዋውያን ምዕራፍ 12 ላይ ሕፃናት ሲወለዱ ሴቷ እንትን ስትል የመንጫዋ ወራት በግ እንዲያርደው ወደ ቤተ መቅደስ ይገባሉ። ለወንዱም ለሴቷም እኩል ነው። ክርስቶስ መጣና ቤዛ ሆነን እኛ ማቴዎስ ወንጌል ምዕራፍ 28፣ ማርቆስ ወንጌል ምዕራፍ 10 ቁጥር 45 እንዲሁም ደግሞ ዕብራውያን መልእክትን ስትመለከቱ ምዕራፍ 9 እና ምዕራፍ 11 ቤዛችን ክርስቶስ ሆነ። የዋኖስ እና የበግ እንትን ቀረ ማለት ነው። ያ በእርድ የነበረው ትክክለኛው ካሳ በማን ሆነ ማለት ነው? በክርስቶስ ሆነ። ክርስቶስ ስለኛ ደሙን አፈሰሰ። ሌላ ደም የምናፈስለት አካል አይኖርም፣ የምናፈሰው አይኖርም ማለት ነው። እስልምናው ግን እስቲል ያንን አስቀጠለው። ኤግዛምፕሉን የሚወስዱት ሱራ 37:105 ላይ የሚገኘውን አብርሃም ልጁን ሊሰዋ ሄዶ ራንሰም በበግ በበግ ራንሰም ሆኗል፣ ወይም ደግሞ ካሳ ቤዛ ሆኖታል የሚል አለ። ስለዚህ ሕፃናት በተወለዱ መጠን ምን ይደረጋሉ? ወንድ ከተወለደ 2 በግ እኩል የሆኑ፣ ሴት ከተወለደ ደግሞ 1 በግ በ7ኛ ቀን ግዴታ ያርዳሉ ማለት ነው። ካሳውን ያስቀጥሉታል። እኛ ግን ክርስቶስ ካሳ ስለካሰልን በደንብ አዳምጡ። ራሱ ቤዛ ስለሆነን ሞቱን በሞቱ ስለገደለልን ካሳ ሆኖ ያንን የደም ስርዓት የበጎችና ፍየል ማረድ ስላስቀረልን ያንን ካሳ ሼር የምናደርገው ክርስቶስን የምንለብሰው በጥምቀት ነው። እሺ እኔ ጥያቄ ልጠይቅሽ። እኔ ክርስቲያን ማረድ እንዲህ ደም ማፍሰስ አይጠበቅብንም።
አንድ የክርስቶስ ደሙን ስላፈሰሰልን፣ ስለዚህ በጥምቀት ክርስቶስን እንለብሳለን። ገላትያ ምዕራፍ 3 እንደሚናገረው ማለት ነው። እኔ ክርስቲያን ከሆንኩ አዳምጥ፣ ቆይ ኢየሱስ እኔ ከ26 ጀምሮ እንደሚናገረው ሮሜ ምዕራፍ 6 በተመሳሳይ ከቁጥር 1 እስከ 6 አካባቢ። ስለዚህ ደሙ ቀረ ማለት ነው። የደም ስርዓቱ ቀረና በጥምቀት ምን እንሆናለን? ከክርስቶስ ጋር ህብረት እናደርጋለን። ሞቱን በሚመስል ሞተን እንነሳለን ማለት ነው። ስለዚህ ህፃናት ያንን በጥምቀት ሼር ያደርጋሉ። ሙስሊሞቹ ግን እስቲል ለህፃናት ገና ራንሰም ያወጣሉ፣ በግ ያርዳሉ። አንድ በሉ። ሁለተኛ ህፃናት ለምንድነው የሚጠመቁት? እግዚአብሔርን ቅዱሱም መንፈስ እንዲቀበሉ አልኳቸዋል። ህፃናት ልክ ሲወለዱ በእስልምና ደግሞ ምንድነው የሚቀበሉት? መልስልኝ ክርስቲያን። ህፃናት ልክ ሲወለዱ በእስልምናው ምንድነው የሚቀበሉት? ለሀጭም አለው። ከለሀጩ ይልቅ ምንድነው የሚቀበሉት? የእግዚአብሔርን ቅዱሱን መንፈስ የኛዎቹ ሲቀበሉ፣ እነሱ ደግሞ ምንድነው? አጋንንት። የተወለደ ህፃን ሁሉ አጋንንት ይቀራወተዋል በእስልምናው ከሜርያም እና ከኢሳ በቀር። ስለዚህ የኛዎቹ ምን ይሆናሉ? ቅዱሱ መንፈስ ማደሪያ ይሆናሉ። የነሱ ደግሞ ምን ይሆናሉ? የሴጣን ማደሪያ ይሆናሉ። ፓራሎሉን አሁን እናንተ መረጡ። የኛዎቹ ጠመቃሉ፣ የእግዚአብሔር ልጅ ይሆናሉ። ምን ከምን የተነሳ ያድጋሉ። የእነሱዎቹስ ሲወለዱ የአጋንንት ማደሪያ ይሆናሉ። እንረዳዳው ማለት ነው። እንዳው ይኸውልህ ኧረ በእናትህ ሰውን እኮ የምታሳምነው አንድ ጥያቄ ስንጠይቅ ስትመልስልን ነው። እናንተ እኮ ይኸውልህ ከጥላቻ የተነሳ ብቻ ንግግር አልቅስ። በደንብ አድርጎ ተመልሶልሃል። ከሰሮን አልቅስ አይሻልም? የተመለሰለት አንዳንድ እየየዎች አስቁኛል። በነገራችን ላይ ብዙዎቹ አያውቁትም እኮ ለዛ ነው ችግሩ። እነዛ እንዴት መግረፍ እንዳለብኝ ሊያስተምሩኝ ይሞክራሉ ትላለህ።